በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለኃያሉና ለገናናው መልአክ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በሚያዝያ 12 ቀን የሚጸለይ የሊቀ መልአኩ የቅዱስ ሚካኤልን ድርሳን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሚያዝያ 12 ቀን የሚነበብ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ወንድሞቼ ሆይ ከእኛ የአብን ገናናነት፣ የወልድን ቸርነት፣ የመንፈስ ቅዱስን ምሕረት ልናስብ ይገባናል። በአንድ መለኮት በሰማይ በምድር ያለው ፍጥረት ሁሉ ተፈጥሯልና መድኃኒታችን በሰማይ እንዳለ በምድርም ሙሉ ነህ በሉኝ ብሏልና፣ እንግዲህ በምድር ያለውን ማወቅ እንድንችል በሰማይ ያለውን አስቀድሞ እንረዳ። መጽሐፍ እንደተናገረ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ይህ ቃል ወደ ዕውቀት ጎዳና ሁሉ ይመራናል። ሰማይ ማለት የሰውና የመላእክት አእምሮ የማይደርስበትን የአምላክን ልዕልና ያመለክተናል። ልዑላን ፍጥረታቶቹንም ይገልጥልናል። እነዚህም ሰማይና በውስጡ ያሉ ፍጥረቶች ሁሉ ናቸው። ዳግመኛም ቅዱሳን መንፈሳውያን፣ ክቡራን ብርሃናውያን፣ ልዑላን ሰማያውያን፣ ኃያላን ጽኑዓን፣ የሰው ጠባይና አካል የሌላቸው መላእክትና ሊቃነ መላእክትም ናቸው። ምድር ማለት የአምላክን ጥልቅ ባህሪውንና ምልአቱን ያስረዳናል። ጠፈርም መሰረትም ነውና አገዛዙም በአራቱ ማዕዘን ሙሉ ነውና ሁሉም በእጁ የተያዘ ነውና ሰማይን እንደ ዋልታ የሰቀለው እርሱ ነው። ምድርንም ያለ ካስማ የዘረጋት ለዘላለምም እንዳትናወጥ ያጸናት እርሱ ነው። ዳግመኛም ይህ ቃል ምድር ማለት ዝቅተኞችን የእግዚአብሔርን ፍጥረታት ያሳስበናል። ምድር ማለት የአምላክን ጥልቅ ባህሪውንና ምልአቱን ያስረዳናል። ጠፈርም መሰረትም ነውና አገዛዙም በአራቱ ማዕዘን ሙሉ ነውና ሁሉም በእጁ የተያዘ ነውና ሰማይን እንደ ዋልታ የሰቀለው እርሱ ነው። ምድርንም ያለ ካስማ የዘረጋት ለዘላለምም እንዳትናወጥ ያጸናት እርሱ ነው። ዳግመኛም ይህ ቃል ምድር ማለት ዝቅተኞችን የእግዚአብሔርን ፍጥረታት ያሳስበናል። እነዚህም ምድርና በውስጡ ያሉ ሁሉ፣ ባህርና በውስጧም ያሉ ሁሉ ናቸው። ታላቁ የእግዚአብሔር ፍጥረቱ ሰውም ጭምር ነው። ይኸውም የቀደመው ሰው አዳም ነው። አዳም የነቢያትና የሐዋርያት አባት ነው። የጻድቃንና የሰማዕታትም አባት ነው። ይልቁንም የእግዚአብሔር አባት ነው። እግዚአብሔር ቃል ከልጁ ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ስለዚህም ጌታችን ራሱን የሰው ልጅ እያለ ይጠራዋል። እግዚአብሔር ሰውን በፈጠረ ጊዜ በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህም በእግዚአብሔር አምሳል መፈጠሩ ሰው እንደርሱ ካሉ ፍጥረታት በላይ መሆኑን ያስረዳል። መጻሕፍትም ሰማይ ልንገርህ አድምጥ፣ ምድርም ከአፍ የሚወጣውን ቃል ትስማ። ሰማያት ደስ ይላቸዋል፣ ምድርም እልል ትላለች። ሰማይ ስማ፣ ምድርም አድምጪ። እግዚአብሔር ልጆችን ወለድኩ አሳደግኩ፣ እነርሱ ግን ከዱኝ ብሏልና ማለታቸው ይህ ቃል ከፍተኞችና አዋቂዎች የሆኑትን ፍጥረታት ወደ ማወቅ ይመራናል። እነዚህም ሰውና መላእክት ናቸው። ስለዚህም በልዑል እግዚአብሔር ጥበብ የሆነውን ሀብታቸውንና ተፈጥሯቸውን እንናገራለን። ቀድሞ እንደተናገርነው የመላእክትና የሊቃነ መላእክት መፈጠር ሰማይና ምድር በተፈጠሩ ጊዜ ነው። እግዚአብሔርም ሊያገለግሉት ፈጠራቸው። ስለዚህ ብሩክ ስሙን ለዘላለም ያመሰግናሉ። ያለ እረፍት ያለ ማቋረጥ ዘወትር ያመሰግኑታል። ነገር ግን ያን ጊዜውን ከመካከላቸው መራራ ስር ወጣ። ይኸውም ዲያብሎስ ነው። የአጋኔን ሰይጣን ነው። እግዚአብሔር አልሰግድም ያለ የመጀመሪያው በዳይ እርሱ ነው። ሐሰተኛ የሐሰት ምንጭ ስለሆነም ከራሱ አንቅቶ ለእነዚህ ፍጥረቶች ፈጣሪያቸው እኔ ነኝ፣ ለእነዚህ ሥራዎች ሰሪያቸው እኔ ነኝ ሲል ሐሰትን ተናገረ።
ያ ስሁት ተሳሳተ፣ በብርሃናት ላይ ዙፋኔን አኖራለሁ፣ ልዑልንም እወዳደረዋለሁ አለ። በዚች ታላቅ ኃጢአትም ከሹመቱ ተሻረ፣ ከማዕረጉም ተዋረደ። ደስ ብሏቸው ለሚኖሩ መላእክት በተሰጠው ብርሃን ፈንታ የረከሰ ሰይጣናዊ መልክን ለበሰ። ያን ጊዜም እግዚአብሔር እኔ እግዚአብሔር ነኝ፣ ብርሃን ይሁን አለ። በጨለማው ውስጥ ብርሃን ሆነ። ያም ብርሃን ለቅዱሳን መላእክት የእውቀት ጥበብ ሆናቸው። የማይለወጥ የማይመረመር አምላክ መኖሩ ተገለጠላቸው። ያን ጊዜ ከእርሱ በተገኘው ዓለም ሳይፈጠር በነበረው ዓለም ሳይፈጠር ጀምሮ ባልተቋረጠው ከተፈጠረም በኋላ ለዘላለም በምንም በማይቋረጠው ምስጋናው አመሰገኑት። ቅዱስ 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 እግዚአብሔር ሆይ ፍጹም አሸናፊ አንተ ነህ፣ የጌትነትህ ምስጋና በሰማይና በምድር ሙሉ ነው እያሉ ሊነገር የማይቻል የማይመረመር ምስጢር አስደናቂ ግብር ነው። የገለጠላቸው ሌላ የለም፣ ያስተማራቸውም ሌላ የለም። በስልጣኑ መሰወር መገለጥ የሚቻለው እርሱ ራሱ ራሱን አስታወቃቸው፣ ምስጋናውን አስተማራቸው እንጂ። ስለዚህም ሳይቦዝኑ ሳያርፉ ያመሰግኑታል። ዘወትር ከዙፋኑ አይለዩም፣ በመዓልትም በሌሊትም ከአንደበታቸው ምስጋና አይቋረጥም። አይተኙም፣ አያንቀላፉም። እረፍታቸው ምስጋናቸው፣ ምስጋናቸውም እረፍታቸው ነው። በእነርሱ ላይም የተሾመው በእግዚአብሔር ዘንድ የታመነው ኃያል የመላእክት አለቃ ቅዱስ ሚካኤል ነው። እግዚአብሔር ከመላእክት ሁሉ ማዕረጉ ከፍ ከፍ እንዲል ያደረገው እርሱ ነው። የፈጣሪውን ትእዛዝ ተቀባይ የሆነ በትሕትናውም ልዕልናን ያገኘ በመልካም ዜና ንዑድ ክቡር እርሱ ሚካኤል ነው። ድል በማይነሳው በእግዚአብሔር ኃይል ትዕቢተኛውን ዲያብሎስን የጣለው እርሱ ሚካኤል ነው። ተንኮለኛውን የሚያጣላውን ታላቁን ቀይ ዘንዶ የተዋጋውና ወደ ምድር የጣለው እርሱ ሚካኤል ነው። በመላእክት ሁሉ አገልግሎት ላይ ስልጣን ያለው እግዚአብሔር ኪዳኑን ያጸናለት መልአክ እርሱ ነው። በፈጣሪው በእግዚአብሔር ቸርነትም እርሱ ዘወትር ሰውን በመርዳት ላይ ይገኛል። በስድስተኛው ቀን እግዚአብሔር ሰውን በመልኩ በአምሳሉ ከምድር አፈር ፈጠረው። ስለ ሰው ተፈጥሮ መጽሐፍ እንደዚህ ይላል። እግዚአብሔር በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህም ቃል እግዚአብሔር ባልን ጊዜ ስለ አንዱ አምላክ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መናገራችን እንደሆነ ያስረዳል። እርሱ አንድ ሲሆን ሶስት፣ ሶስት ሲሆን አንድ ነውና በአካል ሶስት፣ በመለኮት አንድ ነው። ሰውን ፈጥሮ አዳም ብሎ ጠራው። እግዚአብሔርም በምስራቅ በኩል ኤዶም ገነትን ፈጠረ። የፈጠረውን ሰውንም በገነት ሾመው። መላእክትንም እንዲረዱት እንዲያገለግሉት አደረጋቸው። በእግዚአብሔር አምሳል የተፈጠረ ነውና በፍጥረቱ ሁሉ ላይም የተሾመ ነውና ከመላእክት ጥቂት እንዳሳነሰው እንደዚሁ ደግሞ ከፍጥረቱ ሁሉ በላይ አደረገው። መጽሐፍ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድስ ፈራሽ በስባሽ ሰው ምንድን ነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሸለምከው፣ በእጆች ሥራ ሁሉ ላይ ሾምከው፣ ሁሉንም ከእግሩ በታች አስገዛህለት ብሎ እንደተናገረ አዳምን ከተፈጠረባት ምድር በተፈጠረ በ40 ቀን ወሰዱት። በደስታ በእልልታ ወደ ተድላ ገነት አገቡት። አዳምም ገነትን እያረመ እየኮተኮተ በተድላ በደስታ ኖረ። እግዚአብሔር ሊነገር የማይቻል ክብርንና ጌትነትን ሰጥቶታልና። በሩህ ልብስ አለበሰው፣ መላእክትንም መስሎ እንዲያገለግለው አደረገው፣ እንዳይሞትም አደረገው። ነገር ግን አንድ ትእዛዝ ሰጥቶት ነበር። በገነት ካለው ተክል ሁሉ ትበላለህ፣ በገነት መካከል ካለው ተክል አትብላ፣ ከእርሱ ቆርጠህ በበላ ቀን ግን ሞትን ትሞታለህና አለው። እባብ ግን እግዚአብሔር ከፈጠረው አውሬ ሁሉ ተንኮለኛ ነበረች። ሰይጣን በእርሷ ማደር ያገኝና አዳምን ተተናኮለው፣ በተሰጠው ክብር ቀንቷልና። እባብም ወደ ሔዋን ሄዳ በገነት እንዴት ትኖራላችሁ? ምንስ ትበላላችሁ? አለቻት። ሴቲቱም በገነት ካለው ተክል ሁሉ እንበላለን፣ በገነት መካከል ካለው ተክል ግን እንዳንበላ እንዳንነካውም እግዚአብሔር አዞናል፣ እንዳንሞት ብሎ ነው አለቻት።
እባብም ሴቲቱን ሞትንስ የምትሞቱ አይደለም፣ ነገር ግን ከእርሱ በበላችሁ ቀን ዓይኖቻችሁ እንደሚከፈቱ ክፉውንና መልካሙንም እንደምታውቁ እንደ እግዚአብሔርም እንደምትሆኑ እግዚአብሔር ያውቃልና ነው እንጂ አለቻት። በዚያ ጊዜ በእባብ ያደረው ሰይጣን ለሴቲቱ የኃጢአትን ሥራ ያጣፍጥላት ጀመር። ወዲያውኑ ወደ ቃሏ ዘነበለች፣ ተሳሳተች፣ ትእዛዝም አፈረሰች። አዳምንም ትእዛዝ አፍራሽ አደረገችው። የፈጣሪውን ትእዛዝ እስኪተላለፍ ድረስ ከእርሱ እንዳይበላ የከለከለውንም እስከሚበላ ድረስ ያን ጊዜውንም በሁሉ ላይ ሥልጣን ካለው ፈራጅ በበደለኞች ላይ ፍርድ ተሰጠ፣ እንደ ሥራቸውም ተቀጡ። ከዚህ በኋላ እግዚአብሔር አዳምን ከገነት አወጣው። ከእርሷ በወጣበት ወደ እርሷም በሚመለስባት ምድር ላይ ኑሮ ጀመረ። የሞት ፍርድ ተፈረደበት፣ ፍርሃት ወደቀበት፣ ሐዘን፣ ትካዜ፣ ሕማም፣ ድካም፣ ጉስቁልና ወደቀበት፣ በየፊቱ አስጨነቀው። ከጨለማ አበጋዞችም ሰልፍ ጸናበት። ስለ ኃጢአት ተጸጸተ፣ አለቀሰ። ያን ጊዜ ምሕረት አምላክ እግዚአብሔር ራራለት፣ መላእክትም እንዲራዱት እንዲያረጋጉት አደረገለት። በመንገድ ሁሉ ይጠብቅህ ዘንድ ስለ አንተ መላእክቱን ያዛቸዋል፣ እግርህ በደንጊያ እንዳትሰናከል በእጃቸው ይደግፈዋል ተብሎ እንደተጻፈ እንደ ይቅርታው እንደ ቸርነቱ ብዛትም በመከራው ሁሉ ረዳት የሆነው ዘንድ ኪዳኑን ያጸናለትን መልእክተኛውን ሚካኤልን ላከለት። ሰይጣን መላልሶ በተተናኮለው ጊዜም ይህ መልአክ እርሱን ለመርዳት ቆመለት። ሰይጣን በደንጊያ ቀጥቅጦ ሊገድለው በፈለገ ጊዜ እግዚአብሔር በመልእክተኛው እጅ ጠበቀው። ያችም ደንጊያ በአዳም ራስ ላይ 3 ቀን 3 ሌሊት እንደ ድንኳን ሆነችለት። ከወደቀበትም አንስቶ በደብር ቅዱስ አኖረው። ያን ጊዜም ስለ ምግቡ በእግዚአብሔር ፊት ማለደለት። አእዋፍንም አዘዛቸውና ከገነት ፍሬ አምጥተው ዋሻዎችን ሞሉለት። እንግዲህ ንዑድ ክቡር በሚሆን የመላእክት አለቃ የቅዱስ ሚካኤልን ክብሩን ልዕልናውን ልንናገር ይገባናል። ስለ ትሕትናው፣ ስለ ርኅራኄው፣ ስለ ደግነቱ፣ ስለ መታዘዙ የአብ የኪዳኑ መልአክ ተብሏልና። በመላእክት ጌታ ፊት ለሰው ወገን ምሕረትን የሚለምን ከቅዱሳን መላእክት አንዱ ሚካኤል ነው። ከደግነቱ በላይ ለሰው ታዛዥ ነውና ብሎ ርዕሰ ነቢያት ሄኖክ እንደተናገረ ትዕቢተኛውን ዲያብሎስን ያጎሳቆለው እርሱ ነው። መጽሐፍ ትዕቢተኛውን እንደ ሬሳ አጎሳቆልከው እንዳለ ያጎስቋላ በተንኮሉ የሰው ወገኖች ሁሉ ከእርሱ ጋር ወደ ገሃነም እንዲወርዱ ይሻል። ልዑል ሩሩና አዛኝ ሚካኤል ግን ዘወትር ስለ ሰው ልጅ ይለምናል፣ እግዚአብሔር ምሕረት ትደረግላቸው ዘንድ። ሚካኤል ከቀደሙት አባቶቻችን ጋር በረድኤት የነበረ መልአክ ነው። ከአዳም ከሴት፣ ከሄኖስ ከቃይናን፣ ከመላልኤል ከያሬድ፣ ከሄኖክ ከማቱሳላ ከላሜህ ጋር ነበር። ጌታችንም ከኖህ ጋር ቃል ኪዳን በተጋባ ጊዜ ምድርን በርግማን እንዳላጠፋት በላዩም የጥፋት ውሃ እንዳላመጣ በራሴ ምዬልሃለሁ ባለው ጊዜ ያን ጊዜ ቅዱስ ሚካኤል አለ። ነቢዩ ከመረጥኳቸው ጋራ ቃል ኪዳን ተጋባሁ እንዳለ ዳግመኛም መላእክት ሎጥን በምድር ኃጢአት ከሚሰሩ ተለይተ ራስህን አድን ባሉት ጊዜ ሎጥም የመላእክትን ትእዛዝ ሰምቶ ከቅጣት በዳነ ጊዜ ያን ጊዜ ቅዱስ ሚካኤል አለ። ዳግመኛም ያዕቆብ ወደ ላባ በሄደ ጊዜ በመሰላል ቆማ ከምድር እስከ ጠፈር ደርሳ በውስጧም መላእክት ሲወጡባት ሲወርዱባት ባየ ጊዜም ሲመለስ የእግዚአብሔርን መላእክት በተራራው ሰፍረው ባገኘ ጊዜ ያዕቆብም ይቺ የእግዚአብሔር ሰራዊት ናት ባለ ጊዜም ያን ጊዜም የመላእክት አለቃ ቅዱስ ሚካኤል አለ። ዳግመኛም ዮሴፍን ወንድሞቹ በሸጡት ጊዜ በግብፅም በተሾመና ለፈርዖን ቤት አስተዳዳሪ በሆነ ጊዜ ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ከእርሱ ጋር አለ። ስለ እርሱም ያዕቆብ በበረከቱ ውስጥ ከሕፃንነቴ ጀምሮ እስከዚሽ ቀን የጠበቀኝ ከመከራዬም ሁሉ ያዳነኝ የእግዚአብሔር መልአክ እኔ ወደዚህ ሳልመጣ በግብፅ አገር የተወለዱልህን እነዚህን ልጆች ምናሴንና ኤፍሬምን ይባርካቸው።
ስሜ የአባቶች የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ የእግዚአብሔር መላእክት በረከትም በዮሴፍ ራስ ላይ ይኑር አለ። ዳግመኛም ግብፃውያንና ንጉሡ ፈርዖን አባቶቻችንን ባስጨነቋቸው ጊዜ የሚያድነውን መልእክተኛውን ይልክላቸው ዘንድ ወደ እግዚአብሔር ጮኹ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ ኪዳኑን የሚገልጽ መልእክተኛውን ላከላቸው። አባቶቻችንም በባሕረ ኤርትራ ተአምራትና ድንቅ ሥራ እየሠራ ከምድረ በዳም 40 ዘመን መገባቸው። የአባቶቻቸው ፈጣሪ እግዚአብሔር ቀን በአምደ ደመና ሌሊት በአምደ እሳት መራቸው። መልእክተኛው ሚካኤልም በእስራኤል ሰልፍ ፊት ይሄድ ነበር። እግዚአብሔር ሙሴን እንዳለው መልእክተኛዬን በፊት እሰዳለሁ፣ መንገድህንም ይጠርግልሃል፣ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ ወደ ማልኩላቸው አገርም ያገባችኋል። ከነዓናውያንን፣ አሞራውያንን፣ ኬጤዋውያንን፣ ፌርዛውያንን፣ ጌርጌሴዎንን፣ ኢያቡሳውያንን ከነሰራዊቱ በኤርትራ ባህር መካከል ያሻገራቸው እርሱ ሚካኤል ነው። እግዚአብሔር ወዳጁ ሙሴ በደብረ ናባው በሞተ ጊዜም እግዚአብሔር እንዳዘዘ ሥጋውን የሰወረ እርሱ ነው። ስለ ሙሴ ሥጋ ሰይጣንን በተቋቋሙ ጊዜ የመላእክት አለቃ ሲሆን የነቀፋ ቃል ይናገር ዘንድ አልተዳፈረም። እግዚአብሔር ይፍረድብህ አለው እንጂ። ሐዋርያው እንደመሰከረ ኢሳይያስም አለ፣ እግዚአብሔርን ረጅምና ከፍተኛ በሆነ ዙፋኑ ላይ ተቀምጦ አየሁት። ሱራፌልና ኪሩቤል በዙሪያው ቆመው ነበር። ድምፃቸውንም ከፍ አድርገው ቅዱስ 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 እግዚአብሔር ፍጹም አሸናፊ ነው፣ የጌትነቱ ምስጋና በሰማይና በምድር ሙሉ ነው እያሉ ያመሰግናሉ። ጮኸው ከሚያመሰግኑት ምስጋና የተነሳም የቤቱ መድረክ ተናወጠ። ከሱራፌል አንዱ ወደ እኔ ተላከ። በእጁም ከመሠዊያው በጉጠት ያመጣው ፍም ነበር። ከንፈሮቼንም ዳሰሰኝ። በጉጠት ፍም አምጥቶ የነቢዩን ከንፈር የዳሰሰው ከኃጢአቱም ያነጻው የሰማያውያን ካህናት የሱራፌል አለቃ ካህኑ ሚካኤል ነው። ያም ፍም የመድኃኒታችን የኢየሱስ ክርስቶስ የሥጋውና ደሙ አምሳል ነው። እንደዚሁ እኛ ምዕመናንም ዛሬ የኃጢአታችን ስርየት ለማግኘት በካህናት እጅ የመድኃኒታችንን ሥጋውን ደሙን እንቀበል። የመላእክት አለቃ ሚካኤል ሆይ በጸሎትህ በአማላጅነትህ አገር ረግታ ትኖራለችና አከብርሃለሁ። መልአክ ዳንኤልን ለሕዝብህ ልጆች የሚቆመው መልአክ ሚካኤል ይነሳል ብሎታል። የዳንኤል የወገኖቹ ልጆች እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል አይደሉምን? በባቢሎንም በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ወርዶ የእሳቱን ነበልባል መታው፣ እንደ ቀዝቃዛ ውሃም አደረገው። ያን ጊዜም ሦስቱ ልጆች እግዚአብሔርን አመሰገኑት፣ አከበሩት። በኪሩቤል ላይ ሳለ ጥልቁን የምትመረምር አንተ ምስጉን ነህ አሉ። ዳግመኛም እግዚአብሔር በዳንኤል መንፈስ ቅዱስን ባሳደረ ጊዜ ሚካኤል ይረዳኝ መጣ አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ዳንኤል ወዳለበት ወደ ባቢሎን ጉድጓድ ወሰደው። ዳንኤልም ወዳጆቹን የማይረሳ አምላክ እኔንም አሰበኝ አለ። ዳግመኛም ዳንኤል ያከበረው መልአክ ሚካኤል በሁለቱ ተራሮች መካከል ቆሞ ደስ የሚያሰኝ ነገር ይናገራል አለ። ነቢዩ ደስ የሚያሰኝ ነገር ይናገራል ማለቱ በሚገባ ነው። ሚካኤል ማለት ድንቅ ነገር ነውና። ዳግመኛም ሚካኤል ማለት እግዚአብሔር ኪዳኑን ያጸናለት መልአክ ማለት ነው። ዳግመኛም እግዚአብሔር ምክሩን የሚገልጽበት መልአክ ይባላል። ይህስ እጹብ ድንቅ ነው፣ እውነትም ድንቅ ነገር ነው። አብ ስለ ሰው ልጆች ድህነት ወደ ድንግል ማኅፀን ቃሉን በላከ ጊዜ የመላእክት አለቃ ሚካኤል ጭፍራ አለቃውን እንደሚሸኝ እስከ 5ኛው ሰማይ ድረስ የእግዚአብሔርን ቃል ተከተለው የሚል ተጽፏልና። ነገር ግን ከዚህ በኋላ ያ ቃል ተሰወረው። መልአኩ ቃል ሰው የሆነበትን ጊዜ የፈጸመውንም ከፍጥረት ሕሊና በላይ ነውና፣ ያም ስውር ምክር የእግዚአብሔር ልጅ ሰውን ሊያድን ወዶ የፈጸመው ሰው መሆኑ ነው። በሰማያዊ ቦታ ካሉ ሰራዊት ሁሉ ተሰውሮ በድንግል ማኅፀን ተወሰነ።
ተቃዋሚዎች አጋንንትም እንዳያውቁ አደረጋቸው። ነገር ግን ሰሪው እንደፈቀደ ሥራውን በፈጸመውና ከድንግል በተወለደ ጊዜ በበረትም በተጣለ ጊዜ ከዚያ መልአክ ሚካኤል ጋር ብዙ የሰማይ ሰራዊት መጡ። ጌታቸው በድንግል እቅፍ ላይ ሆኖ ከጡቶቿ ወተትን ሲጠባ ትሕትናውን ባዩ ጊዜ ዓይኖቻቸውንም ወደ ላይ ወደ አርያም ሲያቀኑ እንደ ቀድሞ ከባሕሪ አባቱና ከመንፈስ ቅዱስ ጋር በዕሪና ባዩት ጊዜ ፈጣሪያቸውን እንደዚህ ብለው አመሰገኑ። ለእግዚአብሔር በሰማይ ምስጋና ተገባው፣ በምድርም እርቅ ተጀመረ። ፍቅሩም ለሰው ሆነ። መጽሐፍ እግዚአብሔር ሰማይ ማደሪያውን በተዘጋጀች ድንኳን ሆና መፈጠሯን አሳየ ይላል። መላእክቶቹም በውስጧ ይመላለሳሉ፣ እንደ ሙሽራ ሚዜዎችም ደስ ይላቸዋል ይላል። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! እግዚአብሔር የሰው ልጆችን ለማዳን ከሰማይ ወደ ምድር ወረደ። ከሰው ወገን ዝምድና ወይንም ጥቅም የሌላቸው መላእክት የፈጣሪያቸውን ትሕትና ፍቅሩን ቸርነቱንም ባዩ ጊዜ እንደ ሙሽራ ሚዜዎች ደስ አላቸው። ሰማያዊ ሙሽራ ግን ኢየሱስ ክርስቶስ ነው። ሙሽራይቱም ቤተ ክርስቲያን ናት፣ ማጫዋም ሥጋው ደሙ ነው። ወንጌል ሙሽሪት ያለችው ሙሽራ ነው ብሏልና፣ ስለዚህም ወዳጆቹ ቅዱሳን መላእክት ደስ ይላቸዋል። በሰርግ ቤት ያሉ ሚዜዎች ስለ ሙሽራቸውና ስለ ሙሽራይቱ ክብር ደስ ብሏቸው እንደሚዘፍኑ እንደዚሁ መላእክትም ስለ ክርስቶስ ስለ ቤተ ክርስቲያን ተዋህዶ ደስ ብሏቸው ያመሰግናሉ። የበጉ የሰርጉ በዓል የከበረ ታላቅ ነውና ይኸውም ከድንግል የተወለደው ልደት ነው። በልደቱም ቤተ ክርስቲያን ለእርሱ ሙሽራነት በቃች። ንጹሕ የብርሃን ልብስም እንድትለብስ ተሰጣት። ይኸውም ልብስ የቅዱሳን ጽድቅ ነው። ስለዚህም ቅዱሳን መላእክት ደስ ይላቸዋል። የተሰጠችውን ደስታ ለራሳቸው እንዲሆንላቸው አድርገው ይመለከታሉና። ስለዚህም የክርስቶስ ሙሽራ የሆነችውን የቤተ ክርስቲያን ልጆች ሁላችን ልናከብራት ልናመሰግናት ይገባል። ዳዊት አቤቱ ወዳጆችህ በእኔ ዘንድ እጅግ የከበሩ ናቸው ብሏልና። የጌታችን ወዳጆች ለእኛም ወዳጆቻችን ረዳቶቻችን ናቸውና፣ ይልቁንም ሁልጊዜ ስለ ሰው ልጆች ወደ እግዚአብሔር የሚማልድ ይህ ታላቅ መልአክ የመላእክት አለቃ ቅዱስ ሚካኤል ረዳታችን ነው። ወደ ቀድሞ ነገራችን እንመለስና ያዩት ዘንድ ሲያስመኛቸው ኑሮ ሰው በሆነው አምላክ ፊት መላእክት ስለሚያቀርቡት አገልግሎትም የእግዚአብሔር ገናናነቱን እንመርምር። ጌታ በመስቀል ላይ በተሰቀለ ጊዜም ሚካኤል ጸጥ ብሎ ራሱንም ከእግረ መስቀል በታች ዝቅ አድርጎ የአብን ምሕረት፣ የወልድን ትዕግስት፣ የመንፈስ ቅዱስን ቸርነት ያደንቅ ነበር። ሕያው አምላክ በመጀመሪያይቱ ሰንበት ከሙታን ተለይቶ በተነሳ ጊዜ ከመቃብሩ አፍ ላይ ደንጊያውን አንከባሎ በላይዋ ላይ ተቀምጦ የነበረ ይህ መልአክ ሚካኤል ነው። መልኩ እንደ መብረቅ ልብሱም እንደ በረዶ የሚያንጸባርቅ ነበር። ሴቶችንም አይዟችሁ፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ሕያውን ከሙታን ጋር ለምን ትሹታላችሁ ተብሎ እንደተነገረ ተነስቷል። ከዚህ የለም፣ የተቀበረበትን ቦታ ይውና ሄዳችሁ ለደቀ መዛሙርቱ ንገሯቸው አላቸው። እግዚአብሔር በምስጋና በመለከት ድምፅ ወደ ሰማይ ባረገ ጊዜ መላእክትና ሊቃነ መላእክትም ከስማቸው የሚበልጥ ስምን ገንዘብ ያደረገውን በተቀበሉት ጊዜ በእግዚአብሔር የባህሪ ክብር አንድነትን በተቀመጠ ጊዜ እርሱ ከሰይጣን እጅ ምርኮም ማርኮ በጌትነት ወደ ሰማይ ያረገ የጌቶች ጌታ የነገሥታት ንጉሥ ነውና፣ ስለዚህ መላእክትም ስልጣናት ፍጥረትም ሁሉ ተገዙለት። ዳዊት መኳንንት በሮችን ክፈቱ፣ ከጥንት የተዘጉ በሮች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ይህ የክብር ንጉሥ የኃያላን ፈጣሪ እግዚአብሔር ነው እንዳለ ያን ጊዜም የመላእክት መሪያቸው ፊት አውራሪያቸው ኃያል ቅዱስ የመላእክት አለቃ ሚካኤል ነው። ይህችውም በትንሣኤ በዕርገት ክርስቶስ ዳግመኛ በሚመጣበት ጊዜ የእግዚአብሔርን አዋጅ መናገር ናት። ጳውሎስ ጌታችን ነውና ሆሩ ለማለት በመላእክት አለቃ ሚካኤል ድምፅ የአምላክነቱን አዋጅ በማስነገር ከሰማይ ይወርዳል እንዳለ
ደቀ መዛሙርቱንም ለምን ቆማችሁ ወደ ሰማይ ትመለከታላችሁ? ይህ ከእናንተ ተለይቶ ወደ ሰማይ የወጣው ኢየሱስ ክርስቶስ ነው። ወደ ሰማይ ሲያርግ እንዳያችሁትም በክብር በጌትነት ዳግመኛ ይመጣል ካሏቸው መላእክት አንዱ ሚካኤል ነው። ይህ ሁሉ የምስራች ቃል ንዑድ ክቡር ኃያል በሚሆን በመላእክት አለቃ በቅዱስ ሚካኤል አንደበት ለጻድቃን ተነገረ። እንግዲህ ታላቁ ነቢይ ዳንኤል የከበረ መልአክ ሚካኤልን በሁለቱ ተራሮች መካከል ቆሞ ደስ የሚያሰኝ ነገር ሲናገር ሰማሁት ያለው ስለዚህ ነው። ተራሮች የተባሉም ልዑል እግዚአብሔር የመረጣቸው ቅዱሳን ናቸው። የጻድቃን ነፍሳት የጸኑ ተራሮች ይባላሉና ስለዚህም ሚካኤል እግዚአብሔር ምክሩን የሚገልጽበት መልአክ ተባለ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት ባሰረው ጊዜ እግዚአብሔር መልአክ ወደ እርሱ ወርዶ ጴጥሮስን ቀስቅሶ ተነስ ታጠቅና ተከተለኝ አለው። የእግር ብረቱ ሰንሰለቱ ከእግሩ ከእጁ ወልቆ ወደቀ። ከእስር ቤትም አወጣው። የብረት መዝጊያ ወዳለው በር መጣ። ያን ጊዜም ራሷ በገዛ እጇ ተከፈተችለት። ጴጥሮስም እግዚአብሔር በእውነት መልእክተኛውን ልኮ እንዳዳነኝ አሁን አወቅኩ አለ። ከሄሮድስ እጅና አይሁድ ተመኝተውለት ከነበረው ሞት ያዳነው ዳንኤልን ከአንበሶች ጉድጓድ ውስጥ ሳለ ረድቶት የነበረው ያ የመላእክት አለቃ ሚካኤል ነው። የመላእክት አለቃ ሚካኤል ሆይ እግዚአብሔርን እንድናገለግለውና ከጻድቃን ከሰማዕታት ሁሉ ጋር በፍርድ ቀን በፊቱ ሞገስ እንድናገኝ ስለኛ ጸልይልን፣ ማልድልን። ልመና አማላጅነት ከኛ ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።